ጳውሎስን ያውቁታል ቁጭ ብሎን ያሳደጋቸው ምዕራፍ 4 ላይ ይነግራል ወለድኳችሁ ይላቸዋል ወልጃቸዋለሁ በወንጌል እነዚህ ጋር መጥቶ የሚጀምረው ኢሞሽናል አይደ እኔ እዚህ ጋር ነው በጣም የገረመኝ ነገር ለምንድነው ሁልጊዜ አስተምረን ሰዎች ወይም ደግሞ ምናሳደጋቸው ልጆች ሲበላ ዱላ ምንነሳው ለምንድነው ለመግደል ምንነሳው አስተምሪያ ተለወጥም አንተ ድንጋይ ራስ ብለምንለው እኔ ጳውሎስ ስሜት በጣም ጳውሎስ ከሚገርማችሁ አንዱ ኔቸር ከእናንተ ባለቅች አንዳንዶች እንዲህ ብለዋል ብሎ የነሱን መጽሐፍ እንዳጠና ታውቃላችሁ ጳውሎስ ከባለቅኔዎቻችሁ ይያለ በእርሱ ሕያዋንን እንኖራለን እንንቀሳቀሳለን የሚለውን ኮት ያደረገው ከእነሱ ከፈላስፋዎች ከነሱ ነቢያት ከግሪክ ፍልስፍና ነው የጠቀሰው ጳውሎስ ያ ማለት ዩል ሚ ጋይስ እየሰማችሁ ነው ሶ ጳውሎስ ታገረው በነገራችን ላይ እግዚአብሔር ቢረዳን ጌታ ከነገረኝ የጳውሎስ ትውልድን ታስነሳልኛለ ብሎኛል ማለት he knows how to debate he knows how to make money አይደለ ክራይፍ እንኳን መስራት ይችላልና ሌዚ አይደለም ሄዶ ቸርች ገንዘብ አላከችልኝ ምናምን አይልም ሚሰራ ነገር አለ ብሎ ቆፈር አርጎ ስራ ሰርቶ ወንጌል ይሰብካል እሺ አሜን በሉ አሜን ከነገና ደግሞ ፍልስፍና ሲመጣ ቆቆቆ ሃርቫርድን የተማርኩ ጉድን ብሎ ጨፍጨፍ የሚያረክ ትውልድ ይነሳል እሺ አሜን በሉ ደግሞ ኢየሱስ የሚባል ምናም ሲባል ሰብከው ደስ ያብል ተመረ ምናምን አይልም አረ በጠራራ ፀሐይ በቀን እየርኩ ያለ ነው በብርሃን መታኝና ጣለኝ አይጨዋለሁ ይላል ደግሞ ሶ መገለጡ ላይ ኤቪደንስ አለው እናም ላይ መጻፉ አለው ከእንደገና ገማሊያ ምግር ስር ሆኖ ህግን ተምሯል እንዲህ አይነት ትውልድ ያስፈልገናል ይሄን ትውልድ ቅጥሩ ላይ መሄድ ካስፈልገን በሶስቱ አቅጣጫ ኤጁኬሽንም በደንብ ተማርን at the same time ደግሞ ዱንኳኛት የማይኖረው የትም ሀገር ስትልኩት ሄዶ ሰርቼ ወንጌል ሰብካለሁ የሚል ገንዘብ ካላክልኝ ወንጌል አልሰብክም የሚል አይደለም በጌታ የዛሬ 8 አመት ነው የነገረኝ እንዴ ነው መፈልገው እንድታስነሳልኝ በገንዘብ ምክንያት ወንጌል የማያቋርጥ ትውልድ እስቲ አሜን በሉ ና ገብቶ ህክምና ነው አይዞ አለው ኢንጂነሪንግ ነው አለው መንገድ ስራ ነው እኔ አለውልህ የሚል በጌታ አሜን በሉ ሊደርሺፕ ነው እኔ አለው የሚልና የትም ሄዶ ፓርት ታይም ሰርቶ ገንዘብ ሰብሰብ አድርጎ ለወንጌል የሚያፈስ ትውልድ ያስፈልገናል እግዚአብሔር እንደዚህ ያለኝ ወጣቱን ትውልድ እንደዛ አርጋ ያስነሳልኝ ያለኝ ጌታ በሶስቱም አቅጣጫ ፍልስፍናውን ቅጥር ላይ የሚሄዱ ቅጥራቸው ላይ የሚሄዱ ማለት በነገራችን ላይ አስተሳሰባቸው ላይ የሚሄዱ ማለት አይደል የመጨረሻ የነሱ ኢንተሌክቹዋሊቲ ሲያወራ ቆቆቆቆ ላውራል የትኛውን ፍልስፍና ነው የፈለከው ከየትኛው መጽሐፍ ላውራል የሚል ትውልድ ማለት ከዛ በኋላ the same time ደግሞ ወርዱ ጠረጴዛ ሚሰራ ማለት ነው ክራፍት ይሆን እስያመ ደመሳሳይ ሰዓት ደግሞ ተነስቶ ደግሞ ኢየሱስ ይባል አይቼዋለሁ በሞቱ እንኳን ለመስለው ፈልጋለሁ የሚል በጌታ አሜን 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 በሞቱ እንኳን አይቼዋለሁ ቀምሼዋለሁ የሚል ደግሞ ሃሌሉያ ትንሳኤውን
መለማመድ ፈልጋለሁ የሚል ትውልድ ፍልስፍና ላይ ያልቆመ መጽሐፉ ላይ ብቻ ቆሞ የማይሳደብ ነገር ግን የጌታን ብርሃን ኤክስፒሪየንስ አደረገ እነዚህ ሶስት ነገር ያዘ ፖል ነው 13 የአዲስ ኪዳን ደብዳቤዎችን የጻፈው ለቤተ ክርስቲያን we need that kind of generation እንፈልጋለን ሌዚ ያልሆነ በጌታ አሜን በሉ እንዲህ አይነት ትውልድ ጌታ አስፈልገዋል ሃሌሉያ አንዳንድ ለእግዚአብሔር መንግስት ምንም የማይመስላቸው ቪዥን እንደሰው ራእይ ያየን ሲባል እንዴት ልታይ ትችላለ የሚሉ ማለት ነው ሚደናበሩ ቪዥን ሲባሉ ይደናበራሉ እግዚአብሔር አጋንንትን ያስወጣል ይፈውሳል ይደናገራሉ እንዴት ተደርጎ ምን ማለት ከኔ አልፎ እንዴት በጠይቀው አይለም አራስ ወጣላለሁ የሞት አስነሳልሃለሁ ምናም ይላል ፍልስፍና ስትለው በተሰበሰቡበት ቆሞ ማን ነው ከናንተ መካከል የሚሞግተኝ ብሎ ደግሞ ፍልስፍናውን ያጦዘዋል እሱም ብቻ አይደለም ቁጭ ብሎ እንደ ተራሰው ደግሞ ታቃላችሁ ቁጭ ብሎ ድንኳን እየሰፈን ይለቅማል ፖል ዋር ሀፕን ስትሉት ግባለኝ ይላል ሃሌሉያ ግባለኝ መሄድበት ዓለም አለ ታቃላችሁ ኢየሱስን ያየ ሰው ሁሉ ንቆ ሁሉ ተራ ይሆንበታል ከእግዚአብሔር ልጅነት ወደ ሰው ልጅነት የመጣ አምላክ አለ ወረድ ብሎ ያለ ስለዚህ በጣም በትኛው በትምርታችንም እና ማንንም መጻደቀው በጣም ባለሙያንም ብለን ማንንም መጻደቀው ከበላውቃለን ብለን ማንንም መጻደቀው የበለጠን ስላየን ነው አይደለ ከሄዶ ከአብቀኝ ወርዶ በረት ውስጥ የተወለደ ጀግና አለን ስለዚህ ማንንም አይከይፈንም ማንንም አያጦዘንም አንድ ጀግና በማንንም የማይችል ብርሃን ውስጥ ሲኖር የነበረ በረት ውስጥ ድንገት ተወልዷል እኔ ማን ነው የሚያስጮኸኝ ማን ነው ሰርፕራይዝ የሚያደርገኝ ማንንም ሰርፕራይዝ ሊያደርገኝ አይችልም ሲያሜ ማንንም ሰው አስደንቀ በትህትና አስደንቀኝም በክብር አስደንቀኝም በውቅስ ደንቀኝም ሰው ሆኖ አይቼዋለሁ ጠረጴዛና አልጋ ሲሰራቸዋለሁ ከሰማይ ወርዶ ዓለማትን ፈጥሮ ሃሌሉያ ኢቢሊየንስ ጋላክሲን ፈጥሮ ምንም እንዳ በረቱ የተወለደ አቃለው ማን ነው ኢምፕረስ የሚያደርገኝ ቲቪተኛ መሆን አልችልም I can't በምን ሂሳብ አይቼው እሱን አይቼ ሂኩ በጣም እኮ አይምሯችንን እኮ ነው ያፈነደው ፈጣሪ ሆኖ ሕፃን ሆኖ አፈንድቶኛል ሞት ፈርቶ ወደ ግብጽ የሸሻ አምላክ ነው ያለኝ በጣም ነው ማከብረው አልገባችሁ ሞት ሊገለው ሲል ሸሽቶ ወደ ግብጽ ሄዷል እና እሱን አምላክ ያመለኩ ቲቪተኛ አልሆን አልችልም የማንም ጥገኛ ነኝ ብዬ አላፍርም የማርያም ጥገኛ ሆኖ ስላሳየኝ come on እንተና ዳቦ አበላኝ ብዬ አልሸማቀቅም ግብጽ ለሄዶልኛል ፈርቶ ሄዷል የማርያም ጥገኛ ሆኖ ሄዷልና ስላበሉኝ አልሸማቀቅም ስለከለከሉኝም አልሸማቀቅም ኢየሱስ ያሳይቶኛል ልኩን ናይዞዬ የፖል ትውልድ ያስፈልገናል ስለዚህ ምዕራፍ 1 ላይ የጀመረውን ነገር ስሙ ፍቃድ ኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ብሎ ላሳደጋቸው በመንፈስ ለወለዳቸው ይጀምርላችኋል ይውላችሁ ወይ ጴንጤዎች ስሙኝ በጌታ ስሙኝ አሜን አያሊ ሲያስጠላ ይውላችሁ በእግዚአብሔር ፍቃድ ኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ፖል መልእክት እንዴ አምላክ ነው እኮ ተብሏል ፖል
እሱና በርናባስን አማልክት ከሰማይ ወረደ የሚያስብልኩ ሚራክል ሽባ ይሆን አቃንተው ምናምን ጀምሯል አዩት ሚጋስ ሶ ፖል ለሐዋርያነቱ አሁን ለሚጽፈው የሐዋርያዊ መልእክት ከተአምር አይደለም የጀመረው ካስተምሩ አይደለም ወጣቶች ስሙን በተለይ ይዝሌ ቁጭ ብላችሁ እየሰማችሁ ያላችሁ ከታችም እየተዝረከረካችሁ መስሙኝ በደንብ አርጋችሁ ስሙኝ በጣም ይረዳችኋል ወደፊት በጣም ይረዳችኋል ሶ ሁባላልም አሜን how እንዴት ነው ሰው እንደዚህ ይውላችሁ እንት አልሰማንም በአበሻው ኮሚኒቲ መካከል አጥንቴንስ ፈልጬ ደሜን አፍስሼ የጀመርኳት ቤተክርስቲያን ናት እናንተ ተወጣላችሁ እንጂ እኔ አልወጣም የሚል ሰው ሰምታችሁ አታውቁም በጣም ምንም ልረዳ አልችልም ከዚህ ጋር ስለተጣረዘብኝ ነው የኛ ቤተክርስቲያን ብሎ ሽጉጥ የመዘዛ አላያችሁም ድመት ብሎ የተሳደበ አልሰማችሁ አይደለ በእኛ ቤተክርስቲያን ውስጥ መጣና ያልቅላል የሚል አልሰማችሁ አይደለ ያቄ ተፈጥሮበታል እዚህ ሁለተኛ ቆሮንቶስን ስናጠና ነው የፖል በጣም ዲፌንድ ሲያደርግ ነበር እዚህ ጋር ግን ስትመጡ ፖል የጀመረው ኦኬ ጋይስ ዶንት ወሪ ስላስተማርኩ ትምርት ምክንያቱም የተሰጠኝን የሰጠውት እስቲ አሜን በሉ ፈውሱም የመጣው ኬት ነው ከላይ ነው አሁን ግን ምን ነገር አሁን እናንተን ማወራችሁ ስለፈወስኳችሁ አይደለም ስላስተማርኳችሁ አይደለም በእግዚአብሔር ፍቃድ ሐዋርያ ተብዬ ተጠርቻለሁ my message because of the sender የላከ ካላለ this is so crazy አይደለም guys it's so crazy የጀመረው በእግዚአብሔር ፍቃድ ሐዋርያ ተብዬ ተጠርቻለሁ በማ ፍቃድ በእግዚአብሔር ፍቃድ ለመሰረታት ቤተክርስቲያን ነው ይያለ ያለው ምክንያቱም ስራው የሱ አይደለም ስራውን የጀመረው አካን ነው ሊበሳጭበት ያልቻለው ቤተክርስቲያን ከሱ እጅ ወጣች ናት you know what I'm talking about cuz oh god help us ከሱ እጅ ወጣለች ምክንያቱም ሲጀምራቱም የሱ አርጎ አልጀመራትም ቤተክርስቲያን የማናት so ያወራለው I am the messenger ሐዋርያ ማለት የተላከ okay የተላከ ማለትም መልእክተኛ ማለት ነው ሰውየው ያለው መልእክቴን ለምን አልተቀበላችሁኝም አስተምሪያችሁ ደነዛችሁብኝ ብሎ አይደለም የጀመረው ወድ ቆይ መልእክት አለኝ መልእክቱ የሚጀምረው ግን ከጠሪው ነው you see በቤተክርስቲያን ውስጥ ሊያነጫነጨን የማይችለው እንደ አገልጋይ ህዝቡ የእግዚአብሔር እንጂ የኛ አይደለም እኛን ሪፕሬዘንት አድርገን ስናቀባሉ ላይ ከጥሪው ነው ምንነሳው ከመልእክቱ አይደለም ጠርቶኛል I'm apostle by the will of the Father በእግዚአብሔር ፍቃድ እስቲ በእግዚአብሔር ፍቃድ በሉ በእግዚአብሔር ፍቃድ ሃሌሉያ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ you see ባደረጋችሁት በጎነት መልእክት አይጀምርም በላካችሁ እንጂ you see ለሰዎች መልካም ባደረጋችሁት አይጀምርም ዘራፍ አይጀምርም እኔ በእናንተ ላይ ኢንቨስት አድርግ ያለው ምን አሚን as a culture እንውሰደው as a culture አስባችሁታል የሆነ ቤተክርስቲያን መሰረታችሁ ቁጭ ብላችሁ አስተማራችሁ አመት ከ6 ወር ስራ እየሰራችሁ ደሙ ገንዘብ ተልኮላችሁ አይደለም በነገራችን ላይ ስራ እየሰራችሁ እሱ ነው የሚበት ነው አይደል እንዴ ደሞዝ እየተላከ ከሆነ ግን በልተ ነው ስለዚህ ምን ያሳድባል ትባላለ እየሰራ ዱንኳን ሰፍተ ቸርቿን ፕላንት አድርገ ሲበተበተበት ቆም ብለ ቆይ አንድ ጥያቄ አለኝ እኔ ምን ታቁኝ የለም ወይ ብለ ነው የሚጀምረው የሚቀጥለው የጠቀሰውን ሰው እየደሞ አሳያችኋለሁ ፖል እግዚአብሔርን ብቻ አይደለም የጠራው አብሮት አንድ ወንድም ጠርቷል እንዲሚል ወንድሙ ሶስቶኒዮስ የሚባለው ሰው ጠርቷል የሙክራብ አለቃ ነው ይሄ ሰውዬ በቆሮንቶስ ከተማ ላይ የሙክራብ ኃላፊ ነበረ ስለዚህ
ጳውሎስ መጥቶ ነው ቸርቿን ፕላንት ያደረገው ያ ሰውየው ግን አብሯቸው ነው ኮሚኒኬዋል so when ነው so ለሚሰጠኝ መልእክት ፕሩፉ የመጀመሪያው እግዚአብሔር ነው ሁለተኛው በመካከላችሁ የተከበረው ሰው ምስክር ነው ጻፊው ጳውሎስ ነው so ሊያስተላልፍ ያለው መልእክት የወሰደው መጀመሪያ ጠሪው ጋር ነው እግዚአብሔር በዚህ ይባርከን አሜን በሉ በጌታ አሁን አንድ ሰው ደቀ መዝሙር አድርገ ባክስ ያረገብን ቁጭ ብለ ድራፍ መታነሳው በደብደብ የምትፈልገው ድሮም የሰጠው ራስን ስለሆነ ነው ኢየሱስን ሰሆነ ግን አንድ ነገር ልንገራችሁ እንኳንና እርግጠኛው የምነግራችሁ ጳውሎስ እኔ ክርስቶስን እንደምመስል ብሏል አይደለ ጳውሎስ በኢየሱስ አገልግሎት ውስጥ ባክ ያረገ ሰው አግኝቷል ይሁዳ የሚባል ስለዚህ ጳውሎስ ተምሮቱን አይደለም ቼክ ያደረገው ሰዎች ምንም ብታስተምሯቸው ምንም ኢንቨስት ብታረጉባቸው ለቀው ሊወጡ ይችላል አሁን እኛም ያናድደን ምን መሰላችሁ መጀመሪያውኑ ተድንም ራሳችንን ልከን እንጂ አገልግሎቱን የጀመርነው በወዶ ፍቃደኝነት ስለሆነ ነው ጮጓራችንን የሚያመን በእግዚአብሔር ፍቃድ ነው የተላኩት አዩት ሚ ጋይስ በእግዚአብሔር ፍቃድ ከተላኩኝ ሚመልሰው ማን ነው ላኪው ይውላችሁ የመጀመሪያው ነገር እዚህ ውስጥ እየሰማችሁኝ ያላችሁ እንድትጠይቁ መፈልገው ነገር ልኳችኋል ወይ ነው ጥያቄ ሌላው ልጆች ያላችሁ ባላችሁ ነገር እዛ ቦታ ላይ እንድትቀመጡ ያደረጋችሁ እግዚአብሔር ነው ሁለተኛው ነገር ጻፉ ትክክለኛ የሆነ ነገር ነው ወይ ሜሴጅ የሰጣችሁት ጳውሎስ ምዕራፍ 3 ላይ እንደዚህ ይላችኋል ይውላችሁ በጣም የሚገርም ምዕራፍ 3 ቁጥር 10 ላይ ያለው አንብቡ አንድ ሰው አንብብልኝ come on ምዕራፍ 3 ቁጥር 10 ላይ ማን ነው የሚያነብ በኢየሱስ ስም አነባለሁ የእግዚአብሔርን ጸጋ እንደ ተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትኩ ሌላውም በላዩ ላይ ያንጻል ቆይ አሁን ይታያችኋል ጳውሎስ ይያለ ያለው የእግዚአብሔር ጸጋ የእግዚአብሔር ጸጋ እንደ ተሰጠኝ የእግዚአብሔር ጸጋ ምን እንዳለኝ እንደ ተሰጠኝ ሃሌሉያ መጠን እንደ ብልሃተኛ አናጺ አለቃ መሰረትን መሰረትኩ ሌላው በላዩ ላይ ያነጻል ፖል ይታያችኋል ሜሴጁን እርግጠኛ ስለሆነ ነው ያልደነገጠው ይውላችሁ እንደ ተላከ ሰው መልእክቱን ካደረሳችሁ የናንተ ችግር አይደለም የሰዎች አለመቀየር ኖ ፖል ይያለ ያለው እኔ እንደ ተሰጠኝ ጸጋን የመሰረትኩት ስለዚህ ምንድነው የሚያነጫንጨኝ ለምንድነው መጣላው እኔ መሰረትኳት ቤተክርስቲያን ደሜን ያፈሰስኩ አጥንቴን የከሰከስኩላት ሚለው ድምጽ አይሰራም ማለት ይታያችኋል መልእክታችሁን የመጀመሪያ ዲፋይን የሚያደርገው የተጠራችሁለት እውነት ሲኖር ብቻ ነው ተጥለወይ ልኮኛል ወይ ሁለተኛ መልእክት ተቀብያለሁ መልእክት ተቀብያለሁ ወይ ዛሬ ተቀያየሩብኝ ተጫወቱብኝ በመንፈስ ነው ብላችሁ ነው አይደል ክብር ሁሉ ለኢየሱስ ይሁን ጌታ ይመስገን ታባየሽ ወጭም ፖልን አትናደዱ በየሰበኩኝ አልናደዳት ዛሬ ዋጣ አረጋታለሁ ከዚህ ነጋገራል
አሊ ተፈተነ ማለት እዚህ ጋር ሶ በእግዚአብሔር ጸጋ አገኛችሁ በእግዚአብሔር ጸጋ በደረመኝ ነገር ልንገራችሁ ፖል ማንን እንደሚያገለግል ከማመልክትን ተቀበለ ስለሚያቅ ከቸርች ጋር ስላለው ኮንፍሊክት መልስ የሚሰጠው ከእግዚአብሔር ጸጋ አንፃር ማን ይላካችሁ ማን ይጠራችሁ ምን ብሏችኋል እግዚአብሔር ደም ፍላት ደም ብዛት ደም ትኩሳት ምናምን ለምን ያዘሽ በጣም የገረመኝ ነገር ልንገራችሁ ፖል ሁለተኛው ያለው ወንድሙ ሶስቴዎኒዮስ ብሎ ያለበት ምክንያት ፖል መጀመሪያ ለሚያወራው ነገር ትክክለኛ የሆነውን ማንነቱን ዲፋይን ማድረግ ፈልጓል እግዚአብሔር ጠርቶኛል ኢየሱስ ደግሞ ያቀኛል ድንገት አልመጣሁ እምነግር ሐዋርያዊ ትእዛዝ ሰጣችሁ ምስክር አለኝ የጠራኝና ጥሪን አፕሩቭ ያደረገ በነገራችን ላይ ስሙኝ አንዳንድ ሰዎች አለው ራሳችንን ነብይ ሐዋርያ ምናምን ያለን ምንሾም ማለት ነው በነገራችን ላይ ፖል በሚታ ያልተገለጠበት ነገር እንደሌለ ሁለተኛው ቆሮንቶስ ላይ ያሳይቶናል ለሐዋርያነቴ ምልክቶች ብሎ ያለው ግን እኮ በሚገርማችሁ ሁኔታ ጳውሎስና በርናባስን ለጠራዋቸው ሥራ ለዩልኝ ብሎ እኮ መንፈስ ቅዱስ 15 ላይ ያስለይቷቸው 13 ላይ አይደል ለጠራዋቸው ሥራ የሚገርማችሁ ነገር ሐዋርያ ሥራ ምዕራፍ 9 ላይ ጌታ ስለተገለጠለት ራሱን መልእክተኛ አድርጎ አልቆጠረም ቤቲያን አጥቢያ ቤተ ክርስቲያን ወይም ደግሞ ያለበት ቦታ ሰውየውን ሊለቁት ይገባል በጣም ቁልፍ ነገር ነው ጋይስ ስለተገለጠላችሁ ብቻ አትወጡ የቅዱሳን እምነት ያስፈልጋችኋል ሰውየው ምንም እንኳን ጌታ ቢገለጥለት ቢበራለት ራሱን አልሾመም ለጠራዋቸው ሥራ ለዩልኝ የሚል ድምጽ መጥቷል ለዚህ ነው አጥቢያ ቤተ ክርስቲያን በጣም የሚያስፈልጋችሁ ጋይስ የምታገለግሉበት ቦታ ያስፈልጋችኋል ራሳችሁን አትሹሙ በርቶልኛል ራእይ አይቻለሁ ጌታ ተገልጦልኛል ድምጽ ሰምቻለሁ ብላቱጡ ጌታ እዛጋ በአሕዛብ ዘንድ የምትጠቀምብህ ዕቃዬ ነው ብሎታል ዕቃዬ ነህ በነገስታት ፊት ትቆምልኛለህ you are messenger ብሎታል ያንን ይዞ አልወጣም አጥቢያ ቤተ ክርስቲያን ወሳኝነት አለ የቅዱሳን ምስክርነት ወሳኝነት አለ ብዙዎች ላይነሱ ተሰብረው የቀሩት የብርሃን ሮንግ ስለሆነ አይደለም ጊዜ ስላልወሰዱ ለምንድን ነው ጳውሎስ ሁለተኛውን ሰው የጠራው ሶስቴዎኒዮስ ያለው የሙክራብ አለቃ ነበረ እኔ በእግዚአብሔር ተጠር አላቆምም በእናንተ መካከል ያው ምስክር አለኝ ይህ የሙክራብ አለቃ ታዋቂ ሰው ምስክር ነው ሚገርማችኋል ከዛ በኋላ ሲቀጥል እንደዚህ ብሎ ይቀጥለዋል አይደል የጀመረው ከዛ ፕሩቭ ያደረገው ነገር አለ አይደል ሰውን አምጥቶ ፕሩቭ አድርጓል not only have a message the same time ፕሩቭ የሚያደርግልኝ አካል አለ ስለዚህ ሐዋርያነቴን ስልጣናው መጠቀም ይችላል አቹ መልእክት አለ ቢያንስ ከአምስት ጥያቄ በላይ ጳውሎስ ተጠይቋል የሚገርማችሁ ነገር የተለያየ ነገር ሰምቷል ስለዛች ቤተ ክርስቲያን ከዛ አይደለም የመጣው የምመልሰው ልመልስ አስቀድሜ ግን ለምመልስላችሁ መልስ ማን ልታውቁ ይገባል I am apostle by the will of God ይላችኋል It's not awesome መልሱ ጋር ብቻ አይደለም መጀመሪያ
የሚመካል ማን እንደሆነ ልታውቁ ይገባል ይሄ ሰው ደግሞ ከመካከላችሁ ያለ አንድ ሰው ያቀዋል ከዛ በኋላ ስሙ እንዲህ ይላል 2 ላይ በቆሮንቶስ ላለች ለእግዚአብሔር ክርስቲያን this እዚህ ጋር ተናግሬ መጽሐፉን ሁላ በጨርሰው ደስ ይለኛል በጣም ኢምፕረስ የሚያደርገኝ ደስ የሚለኝ ሐሳብ ነው ቁጥር 2 ላይ ዲጋሲ አንብቢው አንዳቸው ቢዚ አንብቢው ስሙ በጌታ ምዕራፍ 1 ቁጥር 2 እሺ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የእነሱና የኛ ጌታ የሆነው ጌታችን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ይውላችሁ አሁን ፖል ራሱን ሲሰይም ምንድነው ያለው በእግዚአብሔር ፍቅር ሐዋርያ የሆንኩ የኢየሱስ ክርስቶስ ብሏል አይደል እነሱ ጋም ሲመጣ ደግሞ የሚናገረውን ስሙ between the apostle እና በህዝቡና በጳውሎስ መካከል እግዚአብሔርን አስገብቷል ይው ሚለው በቆሮንቶስ ላለ ለእግዚአብሔር ቤተክርስቲያን የመሰረተው ማን ነው ጳውሎስ ቤተክርስቲያኗ የማን ናት የጳውሎስ ነው ይታያችኋል በእግዚአብሔር ፍቃድ ሐዋርያ ሆኛለሁ ለማን ነው መጽሐፉ አለ ለእግዚአብሔር ቤተክርስቲያን you see ወንጌል ከኛ አይጀምርም ከኛ ጀብድ አይጀምርም ከሰዎችም ጥፋት አይጀምርም ከባለቤቱ ነው የሚጀምረው ይሄንን መጽሐፍ ዝም ብዬ ስመለከተው ስሙኝ በደንብ አድርጋችሁ ለእግዚአብሔር ቤተክርስቲያን የሚለውን ነገር ሐሳብ ያነሳው ጳውሎስ እነዚህ ሰዎች ጫታቸው ቢጀምር መግቢያ ላይ ያሳጣቸው ነው መግቢያ ላይ ያሳጣቸው ነው ከኃጢያታቸውና ከድካማቸው ያልጀመረ መጀመሪያ የማን እንደሆኑ ሊያውቁ ይገባል የማን እንደሆኑ ሊያውቁ ይገባል ለእግዚአብሔር ቤተክርስቲያን ብሎ ያለው የመጀመሪያ የኔ አይደላችሁም ይያላችሁ you are not belong to me የፈለገ ኢንቨስት ባረክ የፈለገ ባገለግል ያለኝን ሁሉ በሰጥ ቤተክርስቲያን የማናት የእግዚአብሔር ናት መልእክተኛ ነኝ ተልኬን የመጣው በማፍቃድ በእግዚአብሔር ፍቃድ are you with me guys ይላችሁ የቤተክርስቲያን ትክክል ያልሆነ ኑሮ መኖር ባለቤት የሰው አያረገው በጌታ ስሙኝን አንዳንዴ ቤተክርስቲያን የተቀደሰ ስትል ሰዎች እየተቀደሱ ሲሆኑ የእግዚአብሔር ሰው እንላለን እየወደቁ ሰዎች ደግሞ ሲሆን እኛ ባሪያ ልናረጋ ውድቀታቸው ላይ ቆመን ልንገዛቸው እንፈልጋለን በነገራችን ላይ ወድቀውም ቆመውም የእግዚአብሔር ናቸው ተሰብረው ቀጥ ብለውም የእግዚአብሔር ናቸው የእግዚአብሔር ቤተክርስቲያን ትክክለኛ አካሄድ ባለቤትነቷ የጳውሎስ ሊሆን አይችልም እኔ በእግዚአብሔር ፍቃድ ሐዋርያ ሆኛለሁ እንደውም ምጽፈው ደግሞ ለማን ነው ለእግዚአብሔር ቤተክርስቲያን አይችልም የጳውሎስ ልትሆን አይችልም ያልተናደደው ለዛን ያልተንጀረጨረው ፖሊስ ሲጀምር የጀመረው ከሐዋርያነቱን የተናገረው ተቀበሉ ሊል ሳይሆን መልእክት አለኝ ኦቶሪቲ አለኝ ቸርች ላይ ስልጣን አለኝ I'm called by God I'm a messenger እያለን ያለው ፖል አምፕሊፋይድ እንደሚለው አፖስት የሚለው ስፔሻል መልእክተኛ ይለዋል የተላከ እየሰማችሁ ነው ከኔ ጋር ናችሁ ጋይስ come on ከኔ ጋር ናችሁ አላችሁ so በእግዚአብሔር ፍቃድ የተመሰረተችው ቤተክርስቲያን መውደር በሰው እጅ ላይ አትወድቅም አስባ አንዳንድ አይምሯችሁ እንደዛ አይሆንም ሰው በኃጢያቱ እየደከመ በህይወቱ እየደከመ ሲሆን የናንተ የሆነ ይመስላችኋል አይደል እንደፈለጋችሁ መታረጉት ሉቃስ ላይ አንድ የሚያፈነዳ ቃል ልንገራችሁ የሚገርም ቃል ሰው ተዚላችኋል 400 አመት የጨለማ አመት የሚባለው በብሉይ ኪዳንና በአዲስ ኪዳን መካከል ኦኬ
በአዲስ ኪዳንና በብሉይ ኪዳን መካከል የጨለማ ዘመን የተባለው መልእክትን ይዞ የመጣ ነብይ ስለሌለ ዝም ያለበት ነው እግዚአብሔር። ዳርክ ኤጅ የሚባለው እግዚአብሔር ማውራት ሲያቆም ነው። ነቢያቶች የሉ፣ መልእክት የለም፣ ምድር በጨለማ ተውጣለች። በደንብ አድርጋችሁ ስሙ። ነገር ግን ስቲል መቅደስ አለ። በዛ ኤጅ ውስጥ ዳርክ ኤጅ የሚባለው ሰማይ በተዘጋበት እግዚአብሔር ነብይ ባላከበት የኦልድ ቴስተመንት the last prophet የሚጠራው ዮሐንስ መጥምቁ ነው፣ መንገድ ጠራጊው። ከዛ ዘመን በፊት ያለው እንዳለ የጨለማ ዘመን ነው። ስሙኝ በደንብ አድርጋችሁ። በዛ የጨለማ ዘመን ላይ እግዚአብሔር ስላላከ መቅደሱ የንግድ ቦታ ሆኗል። መልእክት በሌለበት መቅደሱ ባለቤት አልባ ሆኗል። Are you with me guys? ከኔ ጋር ናችሁ? መቅደሱን አዛቦች ሊጸልዩ የሚገባቸው ቦታ ላይ እዚህ ጋር ያልሆነ ቴክስት የሚያደርጉ ገንዘብ እርዳን ምናምን እርዳ ሊቢያ ምናምን ሚውት አድርጉልኝ። ኦኬ የሚሰሙ ከሆነ ቁጭ ብሎ ይስሙ፣ ያልበለዛ ኦልራይት ኦኬ። ክብር ሁሉ ለኢየሱስ ይሁን። ስለዚህ መቅደሱ የመቅደሱ ስርዓት ምንድነው? ወደ ካህኑ አይደለ? ከዛ እንዲሰራይለት ሊቀ ካህኑ ያቀርብለታል ማለት ነው። ቦታውን እግዚአብሔርን ኢንካውንተር የሚያደርጉበት ቦታ ነው። ለሰለሞን እንደነገረው በዛ መቅደስ ቦታ ላይ ወጥተው ቢጸልዩ ጸሎታቸውን እግዚአብሔር ይሰማዋል ማለት ነው። እግዚአብሔር አይኖቹ በመቅደሱ ላይ አሉ። የእግዚአብሔር ክብር መገለጫ ነው መቅደሱ። ታቦቱ አለ። Are you with me guys? በዚህ አይነት ሁኔታ ላይ ሲኖሩ ሳለ የእግዚአብሔር ዝምታ መቅደሱን የሰው እጅ ላይ ጣለው። የካህናቶቹ ሆነ፣ የሰዎች ሆነ ማለት ነው። ስለዚህ እግዚአብሔር ከሚገለጥበት ወጥቶ ሰዎች ወደሚነግዱበት ይታያቸዋል። ለዚህ ነው ብላችሁ የእግዚአብሔር ክብር ያለ መገለጥ ሰውየው የእግዚአብሔር አይደለም አያስብልም። የመቅደሱ እንደዚህ መውረድ እግዚአብሔር ትቶታል አያስብልም። የመጨረሻውን መጽሐፍ ሲዘጋው ሚክያስ ላይ እንዲህ ነው የሚለው፣ እናንተ የምትፈልጉት ጌታ ድንገት ወደ መቅደሱ ይመጣል ብሎ እንደዚህ ነው ያለው። የሌዊ ልጆች ያጠራቸዋል ይላል። ማን ይታገሳል የሚመጣበትን ቀን? መቅደሱ ላይ መምጣቱ አይቀርም። ዝምታው መተውን አያሳይም። እግዚአብሔር መቅደሱ ላይ አልተገለጠም ማለት listen to me guys የእግዚአብሔር መገለጥ በመቅደሱ የለም ማለት መቅደሱ ባለቤትነቱ የሰው ሆኗል ማለት አይደለም። ይሁላችሁ ባለቤቱ የነሱ ያደረገው የእግዚአብሔር ዝምታ ነው እንጂ እግዚአብሔር እኔ ስተው የናንተ ይሆናል ብሎ ፈርሞላችሁ አይደለም። አስቡት the new testament ከኢየሱስ ክርስቶስ ሞትና ተንሳኤ በኋላ መቅደስ የማን እንደሆነ ታውቃላችሁ? መቅደስ እኛ ነን። የሰዎች ህይወት በወረደ መጠን የሰው በፓስተሩ እጅ ይወድቃል ማለት አይደለም። በአገልጋዮች እጅ ይወድቃል እንደፈለጉ ያረጉታል ማለት አይደለም። አሜን አይደለም። ስለዚህ መቅደሱ ላይ እንደፈለጉ ሲያደርጉት አንድ ቀን ድንገት ተገለጠ ማለት ነው። እና ዮሐንስ የጀመረልን ኢየሱስ አገልግሎቱን ከመጀመሩ በፊት ነው መቅደስ ላይ መጣ ሚለን ከቱምሱ ከመለኮት ፕላን አንፃር ስለሚያዩ እነ ማቴዎስ ግን የጻፉልን የአገልግሎቱ መጨረሻ አድርገው ነው የጻፉት የመቅደሱን ማጽዳት። የዮሐንስ እንዋሰው ዮሐንስ ወንጌል ምዕራፍ 2 ላይ ነው ያለው ሐሳቡ። ድንገት ወደ መቅደስ ገባባቸው፣ ጅራፍ ይዞ ተነሳ። በነገራችን ላይ ኢየሱስ መቅደስ የመጀመሪያው ጊዜ አይደለም፣ ባቱ መጥቷል። አዩት ሚ በ12 አመቱ ግን ጅራፍ አልያዘም። ዝም አለህ ማለት ቤቱ ያንተ ነው ማለት አይደለም ብለ እንዳትሟገተ እንዳትሞክረው። እንኳን በ12 አመቱ ወንድ ልጅ ተሰጥቶናል አለቅነት በላዩ ላይ ነው አይደለም ይለው።
አይደለ እንዴ ድንቅ መካር ኃያል አምላክ የዘላለም አባት ይለዋል ኢሳይያስ 9 በጣም ቁጥር 6 ላይ እንዳትሞግተኝ ስለዚህ 12 ዓመቱም ላይ አምላክ ነው 8 ወሩ በአመቀኑም ላይ አምላክ ነው ሲወለድ አምላክ ነው ኢየሱስ ማህፀን ውስጥ ያለ አምላክ ነው እንደውም ትዝ ይላችኋል ኤልሳቤጥ ነው አይደል ያደነቀችው የጌታዬ እናት አለች የመጀመሪያዋ ሴት የመጀመሪያዋ የኢየሱስ ክርስቶስ ሳይወለድ የገባት አምላክ የአምላክ እናት ብላ ሪኮግናይዝ ያደረገችው ሳይወለድ ኢየሱስ እንኳን ተወልዶ ሳይወለድ አምላክ አምላክነቱ ከመወለድ አይጀምርም ከፍጥረተ ዓለም ፊት የነበረው ነው አምላክ በነገራት ትዝ ይላችኋል ስለ ኢየሱስ ክርስቶስ አምላክነት ግራ ማንንም ሊጋባ ይችላል አምላክነቱ በመገለጥ እንጂ የሚታወቀው በዝምድና አይደለም ብዬ ነገራችሁ አልነበረ ትይላችኋል ወንድሞቹ አላመኑበትም አብረው ስላደጉት አያውቁትም ኢየሱስን በፍጹም ሊያውቁት አይችልም መገለጥ ነው ብዬ አልነገርኳችሁም ስለዚህ የእናት ማህፀን ውስጥ ያለ ማረም ውስጥ ሆኖ አምላክ ነው ብላ ሪኮግናይዝ ያደረገችው ሲፈጠር አይታ ሳይሆን በርቶላት ነው በነገራችን ላይ ያንን የኢየሱስ ክርስቶስን አምላክነት ሪኮግናይዝ ማድረጓ በውስጧ በመንፈስ ቅዱስ እንድትሞላ አድርጓታል the encounter ክብሩ ሁሉ ለኢየሱስ ይሁን ስለዚህ መቅደሱ ውስጥ ኢየሱስ አምላክ ስላይደለ አይደለም ጅራፍ ያላወጣው ቀን እየጠበቀ እንጂ ታዲያ እንደዛ ቆሮንቶስ ቤተክርስቲያን ላይ ጳውሎስ ጅራፍ ሊያነሳ የሚችልበት አቅም አለው ችግሩ ባለቤቱ እሱ ሰው እየደከመ ቢሄድ ቁጥር ለምንድን ነው ታይታችኋል የሆነ ሰው ኃጢያት ሲሰራ የናንተ ባሪያ ጽድቅ ሲሰራ ደግሞ የናንተ ጌታ አርጋችሁ ታመላልሱት የለ እያወጣንና ወርዱ ይል የሰው በደክቱ ሲገባ የናንተ እንደፈለጋችሁ መሰርጉ ድንጋይ ራስ ባልጨቱ ራስ ምናምን ይያላችሁ ከዛ ደግሞ ሲለወጥ ደግሞ ታላቁ የተፈራው የእግዚአብሔር ሰው ምናምን ትላላችሁ ማለት አይደለ በጣም የሚያንቀጠቅ ለምንድን ነው ክርስትና ኤቲካል አይደለም የሚጀምረው ከመስቀል ነው የሚጀምረው ከማን ምክንያቱም ይያላቸው ያለው ምንድነው በጣም እኮ ነው የሚገርመው በቆሮንቶስ ላለች ለእግዚአብሔር ቤተ ክርስቲያን ከማን ለእግዚአብሔር ቤተ ክርስቲያን በምን ሂሳብ ነው እንዲህ አይነት ድፍረት ጳውሎስ ያለው ስትሉ የጀመረው ክርስትና ከመስቀል እንጂ ካለ ማጨስ አልጀመረም መስቀሉ ስለናንተን ስላየው አልደፍራችሁ ይሄንን የሚያይ ሰው አይንጨረጨርም ልብሱን አይቀድም ይሄው ህዝብ ወደቀ ተበላ ይሄው የህዝቡን ኃጢያት ነው ምናምን አይልም እምልክ አባስ ነው ያሳበር ያለው ብለ ነው ምትለው ገብቷል ምክንያቱም ፖላም አመት ከ6 ወር አስተምሮ ድቅቃት አስተምሮ ሲነሳ ሰው በድንግል ሰዎችን ምለ አስተምሮ ትንሽ ያልገባውም ልትለኝ ትችላለህ እምልህ ከገማሊያ ሀገር ስር ነው ቁጭ ብዬ ተማርኩት ብሎ አይደል ሰውየው ፈላስፋም ነው ፖል አይደል ኤቲካሊ ስትጠይቀው ፊሊፕ ከልጅነት ጀምሮ ህግን ጠብቅ ያለው ብሎ ሰውየው ፖል እኮ አካይዱ ክፉ ስለሆነ አይደለም አካይዳቸው ክፉ ስለሆነ እንጂ እና በምንም ይያዝ አይደለም ፖል በጋት ይዘው በፍልስፍና አትይዘው ሰምባርገ በእግዚአብሔር መገለጣ በእውቀት ከፍለን እናውቃለን ቢላል በልሳን ከናንተ የተሻለ ልሳን እናገራለን
ብሏል ሰውየው በትንቢት ነው ተዋል አትሞክረኝ ፖልዬ በየትኛው የበሰለ ነው ብትገለባብጠው ጳውሎስ ያስተማራቸው ቸርች ግን ህፃናት ሆነው ተገኝተዋል ዘተገ ሳበብ ማለት እዚህ ጋር አንዳንድ ተገብቷቸዋል ምን አይነት ሰመረው ነው እኔ ለፓስ እዚህ ውስጥ ላላችሁ ለመጋቢዎች ለአገልጋዮችን በመድኃኔዓለም እንድትሰሙ ይፈልጋል በመድኃኔዓለም ስሙ ተስፋ የሚያስቆርጥ በጣም ያስቆርጥ ነገር አለ በተለይ ወጣቶች ስሙ ወደፊት እግዚአብሔር በኃይል በእናንተ ስለሚጠቀም አቾዳለሁ እግዚአብሔርን የምታገለግሉት የእናንተ ላጤነትን ለማበርታታት ይዱ የጸጋውን ብርታት ያመናችሁ እንጂ ጥሪያችሁን ቸርች ልትጀምሩ ሰውን ዲሳይፕል ልታርጉ ስትሉ ሰውየውን ለመለም መነሳት ያለባችሁ በተሰማችሁት እውነት እናንተ መለወጥ ነው ያለባችሁ እናንተ ያለበለዛ ታብዳላችሁ የቤት ስራ እንደተሰጠው ገላለው ለምን ገንዘብ ለምን አስራት አልሰጠጠም ብለ መግደል ትጀምራለህ stop he just connected with God come on በእግዚአብሔር ፈሪያው አላብድም እንዴት ተልቀኔ የመጣው እግዚአብሔር አንዳንዱ እንኳን ይላል ይሄን ቸርች ለቀ ሂድ ካለው ፓስተሩ አለቅም አለቅ አጎቴ ሊሲ መጣ ብቻ ነው ለቀቀ የሚወዳው ቸርቹን እንዴት አድርጌ ነው ቸርቹ አይደል የእግዚአብሔር ነው ቸርች ቸርች ነው ሲሁላችሁም በሉ ቸርች የእግዚአብሔር ነው በሉ ቸርች የእግዚአብሔር እንደባደብባትም እንደበደብላት ካቶም ጳውሎስ ሁለተኛ ቆሮንቶስ ላይ ያለ እንዴ ነው ተርብ ያለው ተገርፍ ያለው ተሰቃይቻለሁ ይሄንን ሁሉ አሳልፍ በጣም ውስጤን የሚያቃጥለኝ የአብያተ ክርስቲያን ጉዳይ ነው ያለ ቤተክርስቲያን ማለት ካውንስሉ የሚመራው ምናምን ይያልኩ አይደለም ስለ ቸርች ኦፍ ክራይስት ያወራው ነው ያለው ይሁሉ ምን ደበደብላት ቤተክርስቲያን እንጂ ምን ደበደባት ቤተክርስቲያን ይላች የምን ሞትላት እንጂ ምትሞትልን ቤተክርስቲያን ይላች ሀብታም መታረገን ቤተክርስቲያን የለም ሀብታም እናረጋት በፍጹም አንነግድባትም ነግደን ገንዘብ ታታለን እንጂ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን ፖል ይገርማል just like the church of God እኔ ይዱ በቃ አይተናገር ይብጨርስ the church of God የእግዚአብሔር ቤተክርስቲያን ፖሊቲክ do you know that ያሉት እንዴ በእንጀራና ነገርያቸዋለሁ አበሻ ቢሆን ኖሮ ፖል የሚጀምረው ከምዕራፍ 5 ነው ባችሁ በጣም ዝሙት ስለምንፈራ በጣም ምን ጀመሩ ከምዕራፍ ለእግዚአብሔር ቤተክርስቲያን ብለን አንሞክረው ነው ብለን ለምን አሰማኝ የእግዚአብሔር እዛው ከእንጀራናቱ ጋር ሚተኛ አግኝተን እረበለው ራስ ጋዜጠኛ ሰብስበ መጀመሪያ ሰውየው ይቁም ነው መተለው እዚህ ጋር ቆሞ ሰውየው እዚህ አርጉት እንዳይሮጥ ከኋላ 3 ፌደራል አርጉ ድንግል ልጅ ሰብሰበ ፌደራል ጋዛግዛ ምክንያቱም ዓላማ ለመመለስ አይደለም ለማዋና አጥር ሰተ ነው የምትመጣው መጀመሪያ ይውላችሁ እንደው በጌታ በልብ ቅንነት ስሙኝ የእግዚአብሔር ቤተክርስቲያን ብሎ የጀመረበት ሜጃ ላላሰመላ ለማሳጣት ነው የእግዚአብሔር ብሎ ሲመታቸው ሮጠው እግዚአብሔር ጋር ይገባሉ እኛኩ ሰው የምንገስጸው ሜጃ ሳጥ አሁን ክርስትና እንደዚህ ነው የማየት ይሶዩ እስላሚው አሁን ዳነሰው እንደዚህ ነው የሚያረጋው ኢየሱስ የሞተለት እንደዚህ ነው እና በሰራው በፍሬው ይታወቃል ሚለው ያንተ ፍሬ ቆዩ ማምለጫና ለነሳ የት ሄዶ ነሳ ይግባ ፖል ይመዘው ጅራፍ መጀመሪያ ማምለጫ ያዘጋጀ ደናችኋል የእግዚአብሔር ናችሁ ጻድቃችኋል እንደውም ብሎ ይላችኋል የጸጋ ስጦታ አይጎልባችሁ እንደው ሚገርመኝ ጊፍት ይነግራል በንግግርና በቃል እሱ ነገና ይዋል በንግግርና በቃል the most amazing gift in the Bible you know
እና አሳያቸዋል it is amazing በቃልን በጣም እግዚአብሔር ሪች አርጓቸዋል ይላችሁ እናንተ ውስጣቸው ያለውን አቅም ነው የሚያሳየው እንዴት ብትወደዱ ነው እንደዚህ ጸጭራሽም አሁን በራሱ ይውላርላችኋል ይላችኋል ይጸገዝ ይጨምርላችኋል ኢየሱስ ክርስቶስ መጣ ድረስ እንድትጠባበቁ ምን ይሰጣችኋል ይላችሁ ማምለጫ እየሰጣቸው ነው አሜን በሉ ብቻ ማምለጫ በኋላ ህፃናት ሊላቸው እኮ ነው ምን ሆናችሁ ነው ሊላቸው እኮ ነው ግን ማምለጫ መጀመሪያ ያጀላችኋለን የተወደዳችሁ ናችሁ እዚህ አንድ ወስዳችሁ አንተ እናት አልባ ብላችሁ አትጀምሩት በጣም ነውር ነው አባት አልባ ተብሎ ሳይነገረው አይባልም ይሄ ወፍ ዘራሽ አለም መጀመሪያ የሚከለልበትን ነው ምን የሞተለት የተንጠለጠለለት የተነሳለት አካል በቃው ሶ አንዳንዴ እኛ ሰዎችን ስንገስስ ማደር ያሳጠተናቸው ክርስትና አይደለም ሰውየው ድሮም ኃጢያቱ እኮ የመታው ነው እንዴ ነበር ከዛኛ ሆኖ ጌታን አይተው ታቃለ ደነታቀ ተናዛድ ኢየሱስ ጌታ እንደሆነ ብለን እንጀምር እንዲህ አይነት ከፋሶ ወይኔ ብሎ ምልክት እንልና እርስ በርስ ተባላ ከዛስ አይደለ አንዱ የኪፋኔን ተላለ አንዱ ምናምን ብለን እንሰጠው ቀጥታ አይነግራ አላሁ አክበር ነው የሚለው ይሶይ አላሁ አክበር ነው የሚለው ኢላ አላሁ አክበር ነው የሚለው ምክንያቱም እኛ እውነት ነገር እንጂ ምን ፈልገው ይሁን ጌታ እውነቱን አንናገርላቸው ተክሳጽ ነው ከዳነበት ነው በነገራችን ላይ ካልተገባም ነበር ለመናገር ኬታ አቀማገኝ አንድን ሰው ሲመንገል ላይ እንጀራ እናተና ገባ ተባሲ ተናገር ሄደ ያስገባላል አንተም ታቃለህ አንተም ብትናገር እንደማይለቀት ታቃለህ በግነቱን ተደብቀህ እኮ ነው በግነቱስ ገብተን ነው የእግዚአብሔር በግ እንደሆነ ውስጣችን ኮንፈርም ያደረገ በአፋችን ላለመቀበል ነው ምን እንደዳነ ስላወቀ እንደማይናገር አይደለ እንደ ይሄ ሰውዬ ምንም እንደማይለን አውነው ጥቅስ ደርድረን የመጣ ነው አያችሁ በጣም ስለዚህ አብርሃም በፊት ቆሮንቶስ ላይ አትመጣም አሌክስዬ ቆሮንቶስ ላይ ኮደ ዘፍጥረት ላይ አይደል አብርሽ ሳይደን እዚህ ቆሮንቶስ ላይ ሚውት አርጉት አረ ልቀቀው ሃፒ ልቀቀው አሌክስማ እየሰማኝ ነው ተባርኳል አብርሽን ካነስ ነሳለ ማት ነው የሚነሳው አሌክስዋ እዚህ ቆሮንቶስ ላይ ምን ሰነበታሻል በእግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ቤተ ክርስቲያን ተዚላችኋል ገና ሲንጀምር ምን ማለት እንደሆነ አይተናል አይደለ ማቴዎስ ምዕራፍ 16 እንየው ባለቤትነቱ የማን እንደሆነ በራለት ምላችሁ ያ ነው ሐዋርያ ሥራ እናንብበው እና ከዛ ሐዋርያ ሥራ ምዕራፍ ዘመለሳለን ኦኬ እንመለሳለን ቤተ ክርስቲያን እንዳደረገ ኖ ዩ አሌክስዬ you are good በእውነት you are good በጣም እየሰማህ እንደሆነ አይቻለሁ ተባረክ እሺ ከመጀመሪያው እየሰማህ ወይም እየሰማሽ ነው you are blessed I'm just one of fun ያው ሶማሊ አይደለም አፌትን ይዘረጥታል ለዛ ነው የመሲ ተሰቃለች እዛ ኦኬ ማቴዎስ ምዕራፍ 16 ቁጥር 13 ማን ነው የሚያነብር ማን ነው የሚያነብር ሊያንብበው ነው እንዲህ ይላል
ኢየሱስም ወደ ፊልጵስዩስ ሀገር በደረሰ ጊዜ ደቀ መዛሙርቱ የሰው ልጅ ማን እንደሆነ ይሉታል ብለው ጠየቁት። እነርሱም አንዳንዶች መጥምቁ ዮሐንስ፣ ሌሎችም ኤርሚያስ ወይም ከነቢያት ይላሉ አሉት። እርሱም እናንተ እኔ ዶንኩ ትላላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የእግዚአብሔር ልጅ ነህ አለው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ላይ ያለው አባቴ እንጂ ስጋና ደም ይሄንን አልገለጠልህምና እኔም እልሃለሁ፣ ስምዖን ከዛ እልሃለሁ አንተ ጴጥሮስ ነህ፣ እዚች አለት ላይ ቤተ ክርስቲያኔን የኔን ቤተ ክርስቲያኔን እሰው የገሃነም ደጆች አይዋትም። ሁለት ትርጉም ነው የምናገኘው። የመገር ቤተ ክርስቲያኖችን አላለም ማለት ነው። ቤተ ክርስቲያኔን እሷም የክርስቶስ ናት። ፔሪድ። ቤተ ክርስቲያን ስንት? አንድ ናት። እሷም የማናት ባለቤትነት የሱ ናት። ፖልን እንዴት አገኘው ስትሉ በሐዋርያት ሥራ ምዕራፍ 9 ያለው ማነ አለው ጌታን የምታሳድደኝ የናዝሬቱ ኢየሱስ ዋት የምታሳድደኝ ኢየሱስ ነኝ። ፖል እዚህ ጋር የኔ ያላት ቤተክርስቲያን አካል ሆና ተገኝታለች። በነገራችን ላይ ይሄንን የቆሮንቶስ መጽሐፍ ስናጠና አትቅሩ፣ ከቀራችሁ ዩቲዩብ ላይ አጥኑ። ምክንያቱም the body of Christ የሚለው ተነናየዋለን። እግዚአብሔር ይረዳናል በጣም he will change your life forever ማለት ዘረኛ እንዳትሆኑ የቆሮንቶስ ቤተክርስቲያን እንዳትፈርዱ ያደርጋችኋል። ጋውን እንድትወዱ ያደርጋችኋል። ቅዱሳንን እንድትወዱ ያደርጋችኋል። አሜን አሜን። ጡልጡል እንዳትሉ ያደርጋችኋል። የጸጋ ስጦታዎች ኖርማል እንደሆነ ለማነጽ እንደተሰጡ ይገባችኋል። ዲቪዥን የሚያመጣውን ኮዝ ያሳያችኋል። በጣም ስለተማሩ ትለወጣላችሁ ማለት እንዳይደለ ይገባችኋል። እቺ ተጠማለች። ጳውሎስ ስላስተማረ ትለወጣለህ ማለት አይደለም። በግል ያለ በጣም ወሳኝነት አለው ማለት ነው። እንንተና ሰፈር እኛ ቸርች ካልመጣችሁ አትለወጡ የምትሉ ሰዎች ተረጋጉ። ጳውሎስ ቸርች የሚሄዱታል ማለት ነው አይደል? ኦኔጋ ከመጣ ለወጣለ ምን አንተ ማን ነህ? ኤኒዌይስ አላዳር እንተናት እኛ ቸርች የትምርቱ ናድ የእግዚአብሔር ቃል መገለጥ አንደኛ ነው። በጣም ምናምን ይላል ብራዘር። ፖልም ጋር ገብቶ ሰው ሕፃን ይሆናል። ምሮ ሕፃን ይሆናል። ዳይፐር መቀየሪያ ይነጫል ምን የማያደርገው ነገር አለው ብለን ነው። በጣም ነው የሚበጠበጠው። ወንጌልን ጠንቅቀ ያለ ማወቅ የሆነ ዝናብ የሌለው ደመና ውስጥ ትኖራለህ ማለት ነው። ወንጌል ያጌ ስታቅ ለካ ፐርሰናል ፌሎሺፕ ነው የሚለው ትልቁ ቸርች ውስጥ ቁጭ ብለ የምትማሩ ብቻ አይደል። ዳስ ኢዝ ዋን አንዱ ነው። ሶ አንዳችሁ ምን ይላሉ? የኛ ቸርቻችን የኛ ትቻለው። ፖል ምንድን ያለው እዚህ ጋር መጥቶ ሰውየው በጣም ትሁት ያደረገውን ነገር ሐሳብ ሐዋርያት ሥራ ምዕራፍ 9 ላይ እናለ ምንድን የማድደኝ እኔ ማንኛ ያለው ኢየሱስ this is a mind blow ምን ይሆን ያለው ያለው እዚህ ውስጥ እኮ ነው የታሪክ የቀየረው ለቤተ ክርስቲያን እንዲሞት ያደረገው። ቤተ ክርስቲያን ስትታሰብ ይታሰበው the body የምታሳድደኝ ያለው እንጂ የምታሳዳቸው የደቀ መዝሙር ነኝ ያላለው። የምታሳድደኝ የናዝሬቱ ኢየሱስ ጳውሎስ እያሳደለው ቤተ ክርስቲያን ማለት ያመኑ አማኙ ያሳደው። ለምን አታነቡት? ቁኛላችሁ ምዕራፍ 9 ላይ አንድ ሰው አንብብልኝ ቢዚዬ አንብቢው በጌታ። እነዚህ ልጆች እኮ እዛ አውሮፓ አሜሪካን ቁጭ ብለው ግራ አጋቡ። አንቺ አንብቢ አማርኛ ደግሞ ስታነቢ ከመንፈስ አንብቢ ከልብሽ አትበይ። በደንብ ከልብሽ አንብቢ።
ሳውል ግን የጌታን ደቀ መዛሙርታቸው ገና እየዛተ ወደ ሊቀ ካህን ሄደ በዚህ መንገድ ያማንን ያለው ወንዶች ቆይ የጌታ ደቀ መዛሙርት የጌታ ዛተ ቆይ ጸሐፊው አሪያ ስራን የጻፈ ነው ሉቃስ በመረጃ በመንፈስ ቅዱስ ነው የሚጽፈው የጌታን ደቀ መዝሙር ትእዛዝ ተቀብሎ ሲድ ብሎ የጻፈልን ማን ነው ሉቃስ አይደለ ስሙ እንዲገድላቸው ገና የዛተ ወደ ሊቀ ካህናት ሄደ በዛ መንገድ ያሉትን ሰዎች ሴቶችን ቢያገኝ ያሰረ ወደ የመጣቸው ዘንድ በደማስቆ ላሉ ምኩራቦች ደብዳቤ ለመነ Okay, this is the beautiful ብዙዎቻችሁ ጥሩ መድኃኒት ነው እዚህ ጋር ላይ ጾታ ገልጿል ወንዶች ሴቶች ሴቶች የጌታ ደቀ መዝሙር ጌታ ሲጠራቸው ግን ወንዶችንም ሴቶችን አልብሎ ነው ይጣ ስታገባት ነው ሚስት እንጂ ታካልናት ማለት ነው አንዳንዱ የሱ ዕቃ ተመስሏለች ሚስቱ እዚች ላይማ ዋጧት ይኛ በጣም መስማት አለበት ላይክ ታቃላችሁ የጌታን አካል ነው ያገባ ነው ማለት ነው እዚህ ጋር ወንዶች እና የጌታ ደቀ መዝሙሮች አይደል so ይለው ወንዶችና ሴቶች የጌታ ደቀ መዝሙሮች ይለውና ታገን ራሴ ነኝ ይላል they are the part of the body but ስታቸው ነው ሚስት የሚሆኑት so ስትገርፉና ስትመቷቸው የክርስቲያን ያጎሳቆላችሁ ነው ማለት አይደል ወንዶች እየሰማችሁ ነው ነው so እቺ ተጣፋብናለች ስናኛ ንብረት ይሆናሉ አይደል ስናገባቸው እንደፈለግን እናረጋቸዋለን ካላገባናቸው የክርስቶስ አቃናቸው እግዚአብሔር ይመስገን ጌታ ተናግሮኝ ነበር ጌታ ባንቺ በጣም እየሰራን ስታገባ ከጌታነት ወደ ታች ትወርዳለች ማለት ገራችን ላይ ስላገባች መልኳን አይዴንቲቲው አይቀየርም ሲተቀየሩም አይዴንቲቲያችሁ እስቶስ አካላችሁ ስላገባችሁ ነው ራስ ይሆነው ካላገባችሁ እኩል ናችሁ ታውቃሉ ብሎ አይለኝም ወንድነ ማለት ነው እና የኛ ሀገር ልጅ ነው እርግጠኛ ነኝ እንደውም ተዛል አላይ ቢተምለው ነገር ሰው እርግጠኛውኝ የምነግራችሁ ሜሬጅ ሲገባ ታይሆንም ዋጣቴን ሜሬጅ ሲገባ የኛ ንብረት አይሆንም የክርስቶስ አካል ነው ይሆነው ጎባ ይሄንን በጣም እንተ ሉቃስ ያለው ነገር ወንድና ሴት የጌታ ደቀ መዝሙሮች ጌታ ምን እንደሚላቸው ስሙ ኦኬ go ahead ሄዱም ወቀረቡ ጊዜ ድንገት በእርሱ ዙሪያ ከሰማይ ባባረቀ በምድር ላይ ወድቆ ሳለ ሳኦል ስለምን ታኛለህ የሚል ድምጽ ሰማ ስለምን ታሳድደኛለህ ጾታ አለወጠም እዚህ ጋር ጌታ ወንዶችና ሴቶች አላለም ክርስቶስ ኢየሱስ እስከ ተሰደዱ ታካላቸው the woman and man in Christ ማለት ጌታ ሲጠራቸው አይለያቸው እርሱ ሴትነት የለም በርሱ የለም አካል ብቻ ነው
In Christ there is hallelujah. But አካል ነን ሰውን በክርስቶስ አውቃለሁ ፖል የሚለው ለዚህ ነው የጾታ ጉዳዩ የአይደንቲቲ ጉዳይ ነው የማንነት ጉዳይ ነው አሜን በሉ የማንነት ጉዳይ ነው ቫው የሞት ውጤት ናቸው ማቶችም ማለት In Christ there is no Jew there is no Gentile there is no Greek አይደለም እንዴ የለም ሴት የለም ይላል በክርስቶስ they are so one in Christ እኔ ውስጥ ነው ያሉት መዝሙር 110 ሚሊዮን ቃል አለ ጌታዬ ጌታዬ ጠላቶችን የእግርህ መርገጫ አድርግልህ ድረስ በቀኝ ቁጭ በላለው ኢየሱስ ጠላምነህ የእግርህ መርገጫ እስካድረስ ስሙኝ ኢየሱስ በአብ ቀኝ ነው ያለው አካሉ ነው እግዚአብሔር በክርስቶስ ጠላቱ ገዛው ለኛ ነው ያለው በጠላቶችን እግዚአብሔር የሚገዛው በቤተ ክርስቲያን ነው ወንድ የለ ሴት የለ እንዴት አርጎ ፖል አፉን ይክፈታው ያው ገባችሁ እንዴት ተደርጎ ፖል እንዴት ተደርጎ አልፎ ይናገራልን ይሄ በደማችሁ ውስጥ በነፍሳችሁ ውስጥ በህይወት ይታያችኋል ፖልን የለወጠው ነገር አዩት ሚ ጋይስ this is mind blow አይደል በጣም ስለምን ታሳደደኛለህ ስለምን ታሳደደኛለህ ስለምን my god ስለምን ታሳደደኛል እግዚአብሔር አይኖቻችን ላይ ያለውን ቅርፊት ያንሳው በጌታ በኢየሱስ ስምና ስልጣን በጌታ ስምና አንዳችን ለአንዳችንን ያለ የደሙን ዋጋ ጌታ ያሳየን በጣም ጧት እንባዬ የመጣ ነበር to be honest እንቀልተኛው በጣም ገርሞኛል ፖል ምን አይነት ሰው ነው ምን አይነት በጌታ ስሙኝ ፖል ደፋር አይደለም በደንብ ስሙኝ ጳውሎስ ይቆጣው አይደለም የማርፍዶ ነው የሚመጣው እንቱን ፖል is amazing ይውላችሁ በጌታ ሌላ ጊዜ ጌታ ቢፈቅድ የፖልን ታሪክ በጣም እናያለንና አይሙሩን ካፈነዳው ነገርልንጋችሁ ፖል እንዳልኳችሁ ገማሊያ አገር ሰራ አይደል የተማረው በጣም አይደል ከእንደገና ደግሞ ፍልስፍና አላልኳችሁ አይደል ከዛ ደግሞ ነቀፌት አልተገኘ በይሳዊ ነበር አይደል በሚያቅ በጥንቃቄ ጠብቅ ያለው ይላል አይደል ሮሜ ምዕራፍ 11 ላይ ብትሄዱ ታከራለ እኔ ብሎ ይላል ፊልጵስዩስ መጽሐፉን ያነሳሉ በጣም አንስቶ የክርስቶስ አካልን ፍልስፍና ያወራው ምን እንደሚል ታውቃላችሁ ይሄንን ጌታለው ይሄንን እኔ ያልኩት ይላል ጌታው በእውነት ሰጠኝ እነዚህ ልጆች ሰጠኝ በእውነት and I mean it's not a like you have so feeling knowledge አለ ከእንደገና ህግለ ነገር ግን ቤተክርስቲያን ሼፕ ለማድረግ ስለ ጌታ ይጠይቅ ይሄንን እኔ አላልኩም ጌታ ነው ያለው ፈስቅዱስ እንዳለበሰው ደግሞ ይሄንን እላለሁ ይሄን ያልኳችሁ ይሄንን ተጠንቀቁ ይላችኋል ጳውሎስ ሚናገረው አጡ ጥቅስ ጠፍቶበት አይደለም አሉን ወደ ፍጽምና ለማም beauty of the church እንዲመጣ ግን ጠንቃቃ ነው እየሰማችሁ ነው ሰማች he's not using emotional react church በሚመለከት የሞተላት ስለሆነ ኢየሱስ የሞተላት ስለሆነ ደም የከፈለ ስለሆነ ስለምትመለስ የጳውሎስ እንድምታውን ካለው knowledge አልተነሳ ምክንያቱ እዚህ ጋር ኢየሱስ የሚመጣበትን ትልቁን ዓላማ የቤተ ክርስቲያንን ውበት ለማምጣት ነው አይ ይሄን
ይሄ አሁን የጠየቃችሁት እሱን እኔ ይላለው ይላል እኔ ለዩ ይሄንን እኔ ነኝ የምለው ያኛው ይሄን አለኝ ይሄን ጌታ ነው ያለኝ ምክንያቱም ቆጠጠየቁ ጥያቄዎች አብዛኛው ሲመልሳቸው ሌክቹዋል አረግ ምክንያቱም ወደ ግሪክ ሲመጣ ወይም ደግሞ ወደ ቆሮንቶስ ሲመጣ እኔ ያለ ከጌታ ኢየሱስ በቀር ምንም ላልናገርና ላለም አለ ከን ቤተክርስቲያንን ላበላሻት አልፈልግም ምን ብሏል መራይ ምን ብሏል ጳውሎስ ቁጥር 10 ላይ ብህላተኛ አናጺ እንደ ተሰጠኝ ጸጋ መጠን በጣም በጥንቃቄ መሰረትን ጣልኩ ብሎ ይላል ሰውየው when he come to the church ይፈራል ከኔ ጋራችሁ እግዚአብሔር አይን ይክፈተው በክርስቶስ ኢየሱስ ስም ተሰማኝ እንትናለኝ አይጥሩአድ ምናምን አይልም ምክንያቱም he knows እየተጫወተ ያለው ደም የተከፈለለት ዋጋ የተከፈለ ፖል እንደ ተሰጠኝ የጸጋ መጠን መሰረትን ጣልኩ በጣም ፈራለሁ ለዚህ ላይ ሲመጣ ለምን ሐዋርያ ሥራ ምዕራፍ 9 ላይ ምን ብሎታል ለምን ታሳድደኛለህ ብሎ ቤተክርስቲያን ከፍጥረት ከሐዋርያቶቹ ቀምቶ የራሱ አድርጎ የራሱ ንብረት ቤተክርስቲያን ስለዚህ ጳውሎስ ንብረት ላይ የሰው ሚስት ላይ የፈለገውን አስተያየት አይሰጥም ይጋራችሁ ይፈራል ይጠነቀቃል ምክንያቱም ባለቤት አላት የሚወስዳት አላት ይፈራል ነው እንዴት አድርጌ እንደምነግራችሁ በጣም ህግ አውቀህ አዎ ፍልስፍና አውቀህ አዎ ኢየሱስ ተገልጦልህ አዎ የፈለከውን አለና መጥቶ ይወስድ በጣም የሚገርም እውነት ሙሴን በመድረ አስቀረው አንድ እውነት ነው ኃጢአትም እግዚአብሔር ያየውን ያለማየት በደንብ አርጋችሁ ስሙኝ ብሉፕሪንቱን ስለሳተ ሙሴ በመድረ በዳ ይቀር በመነ በሉኝ ይወላችሁ በው እንደተገለጠልህ ቤቱን ለመስራት ተጠንቀቅ ብሎታል የትኛውን ቤት ያወራን ያለው ስትሉ መጣ ያለውን አካል ነው ያወራ ያለው እዚህ ጋር ጥላውን ሲሰራ የሚያበላሸው ነገር አለ every stepዎችን የሚወስዳቸው ነገሮች እዛ ተፈቀደ መስራው የሚመጣ አለ ስለዛ አካል ሰራውን ተጠንቀቅ የሚመለ አዩት ሚጋይ ስለዛ መራው አለት ምን ብሎ አለው ምታው አለው ሁለተኛው አለት አይመታም ለምን ጳውሎስ ምንዋል ይከተላቸው ከነባለት ጠጥተዋልና ይለና ያም ክርስቶስ ነበረ ብሏል ስለዚህ ያ አለት ሆነ የመጀመሪያው አለት ይመታል ኢየሱስ የመጀመሪያ ሲመጣ ሊመታ ሊገረፍ ይመጣል ሁለተኛ ግን ይወጉቱ ሰታሃላለው ሁለተኛ ላይ ይመታም you miss the pattern of the በደንብ አርጋችሁ ስሙኝ you miss the original the blueprint ነው the kingdom of God ፈለክ መታረገው ነው ዲፋይንም ያረጋው አለ እግዚአብሔር ለዓለም በፊት ሰርቶ የጨረሰው ነገር ማፑን የተቀበለ ስለዚህ ዝም ብሎ ያርገም የሙሽሪቷን ውበት የሚያመጣበት እጅግ ሰጥቶታል እንደዚህ ነው ውበቷ የሚመጣው መንፈስ ቅዱስን አዳምጥ መንፈስ ቅዱስን ባዳምጥ ቁጥር የበነን መልኳን ያስተካከለ የሚሄድ ኮስሞስ ቅዱስ እጅ ነው ሰማውሱ ተዚላችኋል ያፍ ስንማር አዩት ሚ ጋይስ ተዚላ መጽሐፍ ስንባል ሄዳችሁ ብትሰሙት ደስ ይለኛል አለው በጣም ስሙኝ በጣም የአስቴር መጽሐፍ ላይ
ምን አላት ስሚ አላት ሄደሽ የሴቶችን ሳለይ ስሚው ዝም ብለሽ ስሚው ለምን እዛ መቅደስ እዛ ቤተ መንግስት ሴቶች ይመጣሉ ብዙ ሴቶች የሚፈልገው ብዙ ሴት አይደለም አንድ ሴት ነው የሚፈልገው ያቺ አንደቷ አይደለም የሚፈልገው ንጉሱ የውበት ነው መምጣት ያለበት እሱን የሚያመጣው በንጉስ ቤት ውስጥ ያለ የንጉብ ምት የሚያቅ አንድ ሰው ብቻ ነው ያለው ባቴሉስ ምን አይነትን ሴት እንደ ተክለሰውነቷን የአይኗ አቀማመጥ ነገሮችን ሼፓን የሚያቅ አንድ ሰው ብቻ ነው ያም የሴቶች አሳብ ሆነው ሰውዬ ነው ስለዚህ አሁን ሴት ማጀመረች ምን ላድርግ ትሏለች አዩት ሚ ጋይስ አየ ለተሰማዋለች ምክንያቱም ይሄ በቤተ መንግስት ውስጥ ረጅም ዘመን የቆየ ነው ንጉሱ የሚወደውን መልክ የሙሽሪካው ንጉስ ቤት ውስጥ ያለው ነው ስሙኝ በደንብ አርጋችሁ የሚወስዳትን ቤተ ክርስቲያን ውበቷን መንፈስ ቅዱስ ብቻ ነው ኢየሱስ ፍጹም አድርጉ የሚወደ ክርስቲያን ውበቷን የሚያቀው መንፈስ ቅዱስ ብቻ ነው ስለዚህ አጭ ሊሰሙ የሚገባው የሙሽሪቷን ውበት ለማምጣት የሚመጣው ጌታ የሚመጣው የነገስት የሆነው ኢየሱስ እሳቀው አካል በዚህ ምድር ላይ ያለ መንፈስ ቅዱስ የሚወደውን መልክ የሚያቀው መንፈስ ቅዱስ ብቻ ነው አገኛት አገልጋዮች ሰዎች ሊያቋይች ያንን ውበት ለማምጣት ያለበት መንፈስ ቅዱስ ብቻ ነው ሄሎ አስቴር መጽሐፍ ስታነቡ ይገባችኋል እንዴት ተደርጎ ነው እንዴት ተደርጋ አስቴር ማረከችው ንጉስ ሁሉ ሴቶች ገብተው ይወጣሉ እሷታችም ቀረች ምክንያቱም እሷ ንጉስ ቤት ውስጥ ሱሳ ግንብ ውስጥ ያለውን አንድ አካል የንጉሱ ውበት የሚወድ አዳምጣለች ዝም ብላ አቴንሽን ላድርግ ስትለው ይሄን ልበሺ ምን ላድርግ 9 ወር ማሚ ምን ላድርግ ታሺ ምን ላድርግ ጨዋሁ ምን ላድርግ ምክንያት እሷ ነው እሱ ሚላትን ነገር ነው ሚላትን ሶ አቴንሽኗ እሷ እዚህ ጋር የምትታዘዘው ያዘዘለት አካል የንጉሱን የልብ ምትሚያቀው Paul he understands something Holy Spirit and ማዳመጥ ግዴታ ነው ንጉሱ የሚፈልገው ታው እሱም በማዳመጥ ብቻ አይ ፖል ሲያነን ከእጁ ነው ነቅሎ ያወጣው የኔ አይደለም ማናት የእግዚአብሔር በሏን የእግዚአብሔር ሃሌሉያ ስለዚህ እቺ የእግዚአብሔር ቤተክርስቲያን የሆነችዋን ኤቲካል ፕሮብለም አይደለም የተነሳው ከተከፈለልሽ ከዛን የተነሳው ከተከፈለላት ዋጋ እሳ ያከብራታል በጌታ አሜን በሏን አሜን አሜን በሉሲያንዲ አሜን 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 ይቴቻው ሰው ከዋጋው ከተነሳችሁ ልታቀሉታ እሱ አይደለማ ስለተከፈለው ዋጋ ነው የምናወራው አሜን 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 ቅዱሳን አሜን አሜን ሃሌሉያ አሜን ይታይቷል በሚናገረው ቋንቋ ባደረገው አለባበስ ባለው አንድን ሰው ዲፋይን አታረጉትም በተከፈለለት ዋጋ እንጂ you respect him ሞቶለው በጌታ አሜን በሉ አንዴ አሜን አሜን ሃሌሉያ ሃሌሉያ ታስ ለዚህ ነው በሁለት የተወጠረ ዕውቀት ኖሮት ግን አንድ ነገር ላይ እንደዚህ እኔ ይሄንን አላልኩም ጌታ ብሏል ይሄን ደግሞ እኔ እላለሁ
እንስል ጠንቃቃ ነው ለሚሰራው አካል ሆን የሚናገረው ነገርም ቢኖረው ምትናገረ ስለ አውራት ነውር ነው ጎበዝ በጣም ነውር ነው ደም የተከፈለለት ህዝብ ጋር መጣትፈራም you see ከዛ ጋር ከተነሳ የምንጀ እግዚአብሔር ቤተክርስቲያን ብለን ነው ከዛ ራሳችሁን ስታሙ በቃ ኢየሱስ ክርስቶስ ሐዋርያ ብላችሁ ነው የሚጀምሩ ሁለተኛስ ምንድነው አይ እኔን የሚያቀኝ ሰው አለ እንደውም ከመካከላችሁ ብላችሁ ተጀምራችሁ ከንጭንጫት ጀምሩ ራፍ በመካከላችሁ ስኖር ሙታና ሰው ተፈውሷል ሃሌሉያ ብሎ አይጀመርም አይደለማ አንተ አይደለም በየሆንከው በእግዚአብሔር ጸጋ humility ያስ ማለት ነው የክርስቶስ አካል ትህትና ያደረከው ሚራክል ይሁን በእግዚአብሔር ያስተላለፈው መልእክት የተሰጠ እግዚአብሔር ሶ ቸርች ላይ የምንከፍታቸው አፋት የቸርችን ዋጋ ስላላወቅን ነው እኔ ይሄ ፖላ እኔ እውነት መስጠ ማለት ነው ጌታን በጣም ይፈራውት ይሄንን ሳሳይ ይሄን አሁን ቆሮንቶስን ስናጠና በጣም ይፈራውል መጻና ፖልን ያጠናውት ምን አይነት አነካክ ነው የተነካው ምን አይነት መልእክት ነው ምን አይነት ብርሃን ይበራል እንዴት አልፎ ላለመናገር እንዲ ብሏችሁ አታቁም አንዳንድ የሰው ልክ አታቁም ብሏችሁ ተናግሯችሁ አቁም ስትሳደቡ like you don't know the church እንደዛ ናት ዋጋው ከመገሰጻችሁ በፊት ከመቹ በፊት ቫልዩዋን ወቁ ደምን ብያችሁ አለው የመቅደሱ መርከስ አሁን ቀንሶ የካህናቶቹ አላደረገው ዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 10 አንብቡልኝ ይሁዱ ዛጋ እዩ ክብር ለኢየሱስ ይሁን ለኢየሱስ ይሁን አገኛችሁ ዮሐንስ ወንጌል ምዕራፍ 2 አይሰማ እሺ ሰማት ፓስተር እሺ በኢየሱስ ስም አነባዋለሁ የአይሁድ ፋሲካም ቀርቦ ነበር ኢየሱስም ወደ ኢየሩሳሌም ወጣ በመቅደስ በሬዎችንም በጎችንም ግንቦችንም የሚሸጡትን ለዋጮችንም ተገኘ የገመድ አብሽቶ ሁሉ በጎችንም በሬዎችንም ከመቅደሱ አስወጣቸው የለዋጮችንም ገንዘብ አፈሰሰ ገበታቸውንም ገለበጠ እርግብ ሻጮችንም ይህን ከዚህ የአባቴ ቤት የንግድ ቤት አታድርጉ አላቸው በቃ የማ ቤት ነው ስሙኝማ አባቱ አልተክ ማለት ቤቱ የነሱ ሆኗል ማለት አይደለም አይደል ምን ብያቸዋለሁ የ400 የጨለማ ዘመን እግዚአብሔር በቤት ውስጥ ያለ መገለጥ የነቢያቶቹ ያለ መምጣት ሰማይ መዘጋቱ ቤቱን የናንተ በርገው እግዚአብሔር ቢገለጥበትም ባይገለጥበትም እግዚአብሔር ተርመስሙሱ መውጡን አስቀማው አይውሽ በደንብ ቢገባችሁ ይታያ ያባቴ ቤት ብሎ አለው ማለት ነው እና ጳውሎስ እርግጠኛ ነኝ ያቃል ቤተክርስቲያን የሱናት
የነሱ የነሱ መውደቅ ወደ ንብረትነቱ አልዞርም እስቲል የማናቸው እግዚአብሔር እንዴት ጤና በዛ ሂሳብ ተነስቶ ሰው መገሰጽ ገሰጹ ያለው አላልኩም መጽሐፉ የተክሳጽ የምክር ነውና የሚመከረው ሰውንም ከቤተ ክርስቲያን የምታስወጣው ግን ባለቤቱ የማታቅ ብቻ ነው ያለበለዚያ መራራ ነው የምትሆነው መራራ ያንተ ይመስልሃል ይውላችሁ አንድ ሰው በኃጢያቱ ስለተሸማባሪያ ሆነ ማለት አይደል እንደዛ አይሆን በህይወቶች ከመሲሉ የናንተ ባሪያ ሆኖ አይመስላችሁ አሁን አንተ ሰው ነህ ትላለህ አንተ ሰው አንተ አታው አረፍር እኔ ለእግዚአብሔር ቀንቼ ምናምን ትሏል ያው ሰው ይዘራውን ስለሚያጭድ አንድ ቀን ደግሞ አንተ ተገለበጣል ከዛ እሱም ደግሞ አሁን እኔን በሰደብክበት አንደበት ትገኛል ከዛ አሁንም ደግሞ እሱም ይገለበጣል ከቶም ጀጅመንት ሲት ሶ እየተገለባበጠን ደርሰን ሰው has to say no ብሎ መቆም አለበት ተከፍሎልሃል ማለት መጮህ አለበት ማለት you see መጽሐፍ ይላል ስለ ጀጅመንት ስለ ፍርድ ማለት ነው አንዳንዴ በመፈርድበት ፍርድ ነው ምን ይያዘው ሶ አንገስ ጻድቃውን ከሳት ነው ፍርድ የሚሆነው የእግዚአብሔር ንቀመጠው ሰውየውን ከድህነት መጣው ያንተ ፍርድ ነው ግን ማንንም ሰው ሲገስጽና ሲመጣ በአባትነት አገያችሁ በአባትነት ልብ ነው ለትን አስለቅቁ የሚገስጸና ያልበለዛ አባታችን አይደለም ማለት እኮ ልጅ ነው የሚገሰጸው ለማይገሰጽ ቃላ ነው የማይፈረድበት አይደለም ያለ የሚፈረድበት እኛ ከፍርድ ነፃ ወጥተናል ምን ገሰጽነን በሉ ዲሲፕሊን እንደረጋለን ተካፋይ እንድንሆን Are you with me guys? So on a politan ተስተመልከቱ ፖሊተን ሳበት ይገርማነሳ የማን የእግዚአብሔር የማን የእግዚአብሔር አንተስ የእግዚአብሔር ቲቶ ሃሌሉያ አሜን ነው እንጀርታ እዚሁ ነህ ከኛ ጋር ነህ አንድ ፔጅ ላይ ነን ሁለት ሶ እየሰማችሁኝ አይደል ጌታ ይመስገን ምዕራፍ 5ንም ታነበው ሮሜን 3 ቁጥር 23 ምናምን ታነባት ከዛ ቀጥለው ከሁለቱ anyways ምንድነው ያለን ያለነው ሄር ሐዋርያ አይደል ቤተ ክርስቲያን ሁሉ ጊዜ በመታገለግሉት እግዚአብሔር ሴንተር እናንተ እግዚአብሔር ህዝቡ የማን ነው የእግዚአብሔር እዚህ ጋር መሰረታዊ እንትን ላይ መቆም ማለት ነው ጌታ ይመስገን አይበቃችሁ ክብር ሁሉ ለኢየሱስ ሃሌሉያ